የሆነ ሰውማ አብሯት አለ ፈጽሞ ብቻዋን ልታደርግ አትችልም አሙሽ ሐኪም ቤት ነው ያለሽው አንቺ ማነሽ ምን ወይዘሮ ሜላት በስተመጨረሻም ነቅታለች ማለት ነው እንግዲህ ምናሴ አጠገቧ እያንቀላፋ ሃናም አጠገቧ ሆና ተኝታ ባላሰቡበት ሰዓት እንግዲህ ነቅታለች እንግዲህ መንቃቷ ሲሆን ያስደነገጠው ሃና ማነች ያለችው ጉዳይ ነው እንግዲህ ወይዘሮ ሜላት ሃና ማናት በማለት እንግዲህ ከባድ ንግግር ተናግራለች ማለት ነው እንግዲህ ሃና ደንግጣ ፈዛ ቁጭ ብላለች ወይዘሮ ሜላት ጭንቅላቷን በተመታችው አመታት የመርሳት በሽታ አጋጥሟታል እንዴት ሆና ሆስፒታል እንደገባችና እንደተመታች ምንም መታስታውሰው ነገር የለም ማለት ነው ስለዚህ አሁን ላይ ለወይዘሮ ሜላት በጣም ከባድ ይሆንባታል ነገሮችን ለማስታወስና ለመመለስ ዋና ጉዳይ ግን ሃና የወይዘሮ ሜላት ልጅ መሆኗ ሲፈልጋት የነበረችው ልጅ መሆኗን በስተመጨረሻም የዲኤንኤ ውጤት መታወቁ ለወይዘሮ ሜላት ትልቅ ነገር ነው ብዬ አስባለሁ እንግዲህ እርግብ ተብየው እንግዲህ ፎቶዋን አጥፍታ ቴሌግራም ላይ በሙሉ ያላትን ፎቶ አጥፍታ እንግዲህ ፖሊሶቹ በሚያደርጉት ምርመራ ላይ እንግዲህ ተፈላጊነቷ እየተነከረ መጥቷል ስለዚህ እንግዲህ ፖሊሶቹ ምን ማድረግ አለባቸው እርግብን እንግዲህ ሚዲያው ላይ የቀረበውን ቪዲዮ በማየት ፎቶዋን በመያዝ እንግዲህ ፎቶዋን ለጥፈው አርጀንትሊ ተፈላጊ እንደሆነችና ወንጀለኛ እንደሆነች ሁሉም ሰው እሷን ያየ ለፖሊስ አሳልፎ እንዲሰጥ በሚል መፈለጓ የማይቀር ነው ግን እርግብ ተብየው ግን በጣም ግራ የገባኝና ያወዛገበኝ ነገር ለተምቹ እንኳን አንድ ነገር ሳትለው ወርቅና ብሩን ይዛ ጠፍታለች ማለት ነው ለወይዘሮ ባይሽ እንኳን ስላለችበት ነገር በሙሉ ሰዓት ነግራት ጠፍታለች እንግዲህ አሁን ላይ ማን ነው ይሄንን ያደረገው የሚለው ሐሳብ በሙሉ በውስጡ በሁሉም ላይ ስላለ በጣም ተወዘጋግበዋል ማለት ነው ማለትም እንግዲህ ፖሊሶቹ በቤተሰብ አሻራ ምርመራ ባደረጉት ምርመራ ላይ ሃና አሻራ እጇ እንዳለበት ታውቋል እንግዲህ ሃና አሻራ እጇ እንዳለበት የታወቀው በምን ጉዳይ ነው እንግዲህ ሃና ያኔ ደሙንና ወይኑን አይታው ቶሎ ብላ ቤቱ ሳገባ ቃሳት ነካ ለነ ሰላም መደወል ሲገባት በድፍረት ወይኑ ማንሳቷ ሌላ ችግር አምጥቶባት ነበር ግን ነገሩን ቀለል አድርጎ ደራሲው ይሄ ምንም ሊፈጠር የሚችለው ጉዳይ የሆነ ነገር ስለሆነ ነው በማለት ስለተፈጠረው ነገር መስፍን ተረጋግቶ ሃናን አውርቷት ሃናም የዛን ታይም ላይ ስላደረገችው ነገር በመንገር ፖሊሶቹም ፎከስ ወደ ሃና ላይ እንዳያደርጉና እርግብ አርጀንትሊ በጣም ወንጀለኛ መሆኗን ተፈላጊ እንደሆነች እንግዲህ ታውቋል ማለት ነው እንግዲህ አሁን ላይ እርግብ ተብየው እንግዲህ ተፈላጊ ናት እርግብ ባለችበት ከተያዘች እንግዲህ ፖሊስ አፋጦ እንዴት እዚህ ቤት በውሸት ልገቢ ቻለሽ ማን ይረዳሽ ማን ነው ከጀርባሽ ያለው የሚለውን ነገር በሙሉ ፖሊስ ስለሚጠይቃት ከተያዘች እርግብ እውነቱን ታወጣለች ብዬ አስባለሁ እንግዲህ በስተመጨረሻ ማለት ነው ሃና እናቷ ተነስታላታለች ግን የሃና ደስታ በዚህ ፍጥነት ውስጥ የወይዘሮ ሜላት የሃናን አለማወቅ ትንሽ አስደንግጦናል ስለዚህ ያው ሰው ጭንቅላቱን ከተመታ ትንሽ የመርሳት ችግር ስለሚያጋጥመው ሃናን እረስታታለች ማለት ነው እንግዲህ በጣም አወዛጋግቦታል ፊልሙን በጣም ደስ ብሎኛል ለምን ያው ሁሉ ጊዜ እኛ የጠበቅነው ብቻ መሆን የለበትም ደራሲው የሆነ የፈለገው መንገድ ስለሚኖር ደራሲው እንግዲህ ለየት ባለና ከኛ አምሮ በላይ ትንሽ እኛን የሚፈትን ሌላ አይነት ስታይል እየተጠቀመ ትንሽ ፊልሙን ሊያሳምረው ፈልጓል እንግዲህ ምናሴን አውቃ ሃናን አላቅም ማለት በጣም ሊከብዳል እንልል እንችላለን ግን ሃናን አላቅሽም ማለቷ ግን ፊልሙን አሳምሮታል ሃና እስከ ዛሬ ድረስ እንግዲህ እናቷን ስትፈልግ የነበረችው ሃና እንግዲህ እስከ ዛሬ ድረስ እናቷን ስትፈልግ ነበር ማለትም እናቷን በስተመጨረሻ አግኝታት ገና ከማግኘቷ ደስታዋን ሳታጣጥም እናቷ ሐኪም ቤት መግባቱና ይሄን ያለ የከፋ አደጋ ህመም መያዟ ሃናን አስደንግጧት መች ትነቃለች መች ነው እውነቱን የምታውቀው እኔ ልጇ መሆኔን መች ነው የምታውቀው እያለች በጓጓችበት ታይም ላይ የወይዘሮ ሜላት የሃናን አለማወቅ ትንሽ አስደንግጧታል እንግዲህ ደራሲው ትንሽ ፊልሙን አወዛጋግቦታል ብዬ አስባለሁ እርግብ ተብየው ናት ግን ፖሊሶቹ ከእርግብ ጀርባ ማን እንዳሉ ያጣራሉ ብዬ አስባለሁ እንግዲህ
አቶ መስፍንም ትንሽ ጠርጥሯል። እርግብ ብቻዋን ምንም አይነት ድፍረት እንደማታደርግና ከጀርባዋ የሆነ ሰው እንዳለ ጠርጥሯል። ስለዚህ አቶ መስፍን የተናገረውም ነገር የሚገርም ነው። ከጀርባዋ የሆነ ሰው እንዳለ ተናግሯል ማለት ነው። እንግዲህ ወይዘሮ ሜላት እንግዲህ በስተመጨረሻም እንግዲህ ነቅታለች ማለት ነው። ገና እነ አቶ መስፍን አልሰሙም። ሁሉም የሰሙት ነገር የለም። ሌሊት ላይ ስለሆነ ምናሴና ሃና ብቻ ነው የሰሙት። ግን ወይዘሮ ሜላት ማናት እሷ በማለት እንግዲህ የተናገረችው ንግግር ሃናን አስደንግጧታል። ሃናን የማታቃት ከሆነ ግን ወይዘሮ ሜላት የምትፈልጋት ሀሴት ሃና እንደሆነች ይነገራታል ማለት ነው። ስለዚህ ወይዘሮ ሜላት እያስታወሰች ስመጣ እርግብ ተብየውስ እርግብ ብዬ ተቀበልኳትስ የት ሄደች ቢልጄ ብላ ልትል ትችላለች። ግን እሷ መታትና እሷ ብርና ወርቋን ዘርፋት እንደሄደች ይነገራታል። ትክክለኛ ልጇ ሃና እንደሆነችም የዲኤንኤ ምርመራ ከፈለገች ማድረግ እንደምትችልም ተነግሯት ልጇን እንግዲህ አምና ትቀበላለች ብዬ አስባለሁ። ግን ለሃና አሁንም ትልቅ ፈተና ነው የመጣባት። ወይዘሮ ሜላት ሃና ማን እንደሆነች አለማወቋና በስተመጨረሻም ፎቶዋን ይዛ አውቃ ሃናን ተረርታ ልጇ መሆኗን አውቃ ወይዘሮ ሜላት ሃና እያለች ሃናን ለማግኘት ስትፈልግ ሃናም እናቷን ወይዘሮ ሜላትን ለማሳወቅ የዲኤንኤ ምርመራ እውነተኛ ሆኖላት እናቷ ወይዘሮ ሜላት መሆኗን አውቃ ለእናቷ ይህን ደስታ ለመንገር በምትሄድ ሰዓት እናቷ ወድቃ እንዲሁም እናቷ ሆስፒታል ገብታባት ሳይገናኙ እናቷ ነቃች ብላ ደግሞ ሃናም እንግዲህ ሳይገናኙ ብዙ ጊዜ ከእናቷ እግር ስር ተኝታ ይህን ሁሉ ጊዜ አሳልፋ እንዲሁም እናቷ ከነቃች በኋላ እናቷን አገኘው ስትል ሃና ማናት እናቷ ስላለቻት ሃና ትልቅ ድንጋጤ ውስጥ ሆናለች ማለት ነው። አቶ መስፍን በጣም ጨንቆት ነበር። የወይዘሮ ሜላት መንቃትና የወይዘሮ ሜላት በጣም መታመም እንዲሁ በጣም ክፉኛ አስደንግጦት ነበር። ወይዘሮ ሜላት ምትነቃ አልመሰለውም። ስለዚህ አቶ መስፍንም በጣም ተጨንቆ ነበር። እንግዲህ ፖሊሶቹ ግን በሚገርም ምርመራ ያደረጉት ምርመራ በሙሉ በጣም አሪፍና ምርጥ ሆኗል ማለት ነው። ፖሊሶቹ አሻራውን በሙሉ አድርገዋል። እንግዲህ በአሻራው ላይ የሆነ የቤተሰብ አሻራ የቀረሰው እንዳለ ምንትን ብለዋል። ግን እኛ እንዳሰብነው እርግብ ጠርሙሱን ይዛ ወይዘሮ ሜላትን አልመታቻትም። እንግዲህ ወይዘሮ ባዩሽ ናት የመታቻት። ስለዚህ የቤተሰብ አሻራ ላይ እርግብ ተይዛም አሻራ ቢደረግላት ወይዘሮ ሜላትን እንዳልመታቻት ይታወቃል። ግን የወይዘሮ ባዩሽ ማንነት እንዴት ሊታወቅ ይችላል? ወይዘሮ ሜላትን እንዴት ልትመታት ትችላለች? ወይዘሮ ባዩሽ ወይዘሮ ሜላትን መምታቷን እንዴት ሊያውቁ ይችላል ፖሊሶቹ? ስለዚህ ፖሊሶቹ አሁን ላይ በጣም ከባድ የሆነ ምርመራ ማድረግ አለባቸው ብዬ አስባለሁ። እንደዛ ካላደረጉ ምንም የሆነ ነገር የለም። ስለዚህ አሁን ላይ ወይዘሮ ባዩሽ ናት ወይዘሮ ሜላትን በጠርሙስ የመታቻት። ስለዚህ እርግብ ጠርሙሱን አልነካችውም፣ ብሯን ይዛ ነው ሄደችው። ስለዚህ እርግብ ብትያዝ እንኳን አሻራ ምርመራ ቢደረግ ወይዘሮ ሜላትን እንዳልመታቻት በጠርሙሱ አሻራው ላይ ይገኛል። ግን ከእርግብ ጀርባ ግን የመታት ማን እንደሆነ እርግብ አውጪ ትባላለች፣ እውነቱን ታወጣለች። ስለዚህ ወይዘሮ ባዩሽ ናት ብላ እርግብ ታወራለች ወይስ ብትያዝ እንኳን ሚስጥሩን ደብቃንም ቁጭ ምትለው ወይስ ወይዘሮ ባዩሽን አሳልፋ ትሰጣታለች? እንግዲህ እርግብ ብርና ወርቁን ይዛ ተደብቃለች። ቢመቻችላት ከሀገር ወጥታ ለመኖር ነው የምታስበው። ስለዚህ ተምቹ ከአሜሪካ ነው የመጣው ብላ የምታስበውን እንኳን ፍቅረኛዋን እንኳን በዚህ መንገድ ብር ስታገኝ ላሽ ብለዋለች። ተምቹ ግን ያስገረመኝ ነገር በጣም ያስደነቀኝ ነገር ምንድነው? ተምቹ ጭራሽ ሆኖ ከእርግብ ፎንቅቆ ጭራሽ ቁጭ ብለዋል። እንዴት ጠፋች? እንዴት ለኔ ሳትነግረኝ? በማለት ጭራሽ ይወዘጋገባል። አሴርም እንግዲህ ከሃና ፎንቃው በጣም እየጨመረ መጥቷል። ሁለቱም ፎንቃ ላይ ናቸው። ግን የተምቹ እርግብ ዞር ብላ ሳታየው ብርና ወርቋን ስታገኝ ላሽ ያለችው ልጅ ከሷ ፍቅር እንዴት ይይዘዋል? አሁን ላይ ቢያንስ ተምቹ እንኳን ነቃ አይልም እንዴ? ቢያንስ በዚህ ሰዓት የምታፈቅረው እንኳን ቢሆን ከተምቹ ጋር መሆን ትችል ነበር። ስለዚህ እርግብ አሁን ላይ ጥቅም ስታገኝ ማንንም ሰው እንደማፈልግ አሳይተናለች። ለምን? ተምቹን የምትወደውና የምታፈቅረው ቢሆን ኖሮ በዚህ ታይም ላይ እንኳን ብርና ወርቅ ይዛ አብረን ንጥፋ ማለት ትችል ነበር፣ የምትወደው ከሆነ። ግን ስለማትወደው ነው። ተምቹ ግን የሌለ ፎንቅቆ አሁንም እርግብ እያለ ይንበጫበጫል። እርግብ ግን የት ምትኖር ይመስላችኋል? ወደ ባህር ዳር ተመልሳ ነው ወይስ እዚሁ ተደብቃ ነው ወይስ ወይዘሮ ባዩሽን ተደብቃት እየኖረች ነው ወይስ እርግብ የት ሆና ይመስላችኋል? እስቲ ወደ ሀገሯስ ተመልሳ ነው ወይስ ተሰዳ ወጣለች? እስቲ ምን ይመስላችኋል? ሐሳብ አስተያየታችሁን በኮሜንት ጻፉልኝ።
እንግዲህ ሲያጓጓን የነበረው የወይዘሮ ሜላት መንቃትና ለመንቃት የሚለው ጉዳይ ሲሆን ወይዘሮ ሜላት እንግዲህ በስተመጨረሻም ነቅታ ፊልሙ አልቋል። ግን መንቃቱ ሳይሆን ያስገረመን ትልቅ አስደንጋጭ ነገር ጥላብን ነው የነቃችው። ምንድነው ብላ የነቃችው? ሃና ማነች ብላ ነው። ሃና እንግዲህ ይሄን ሁሉ መስዋዕትነት ከፍላላት አብራት አንድ ቀን እንኳን ቤቷ ሳታድር እናቷ እግር ስር እያደረች ይሄን ሁሉ ጊዜ አሳልፋ በስተመጨረሻም ወይዘሮ ሜላት ሃና ማናት ማለቷ አስደንግጧታል ሃናን። ስለዚህ እስቲ ወይዘሮ ሜላት እንዴት ተነግሯት ነው ሃና ልጇ መሆኗን የምታውቀውና እንዴት ይመስላችኋል? እስቲ እናንተስ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። በቀጣይ እንግዲህ ሃናን ለወይዘሮ ሜላት ለማስረዳት ትልቅ ራሱን የቻለ ትልቅ አንድ ከባድ ፈተና ነው የሚሆነው ብዬ አስባለሁ። እስቲ እናንተስ ምን ይሰማችኋል? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። የዛሬው አስተያየቴ ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆዩልኝ።